ሰላም ለሁላችሁ ይሁን የጌታ ቤተሰቦች። ጌታ ፈቅዶ ደግሞ ዛሬ እግዚአብሔርን ቃል አካፍላችኋለሁ። የእግዚአብሔርን ቃል ከዕብራውያን መልእክት ምዕራፍ 10 ከቁጥር 33 እስከ ቁጥር 39 ያለውን ክፍል አይተን እግዚአብሔር ደግሞ እንደሚናገረን እርግጠኛ ነኝ። የእግዚአብሔርን ቃል አነብና ወደ መልእክታችን እናልፋለን። መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 10 ቁጥር 32 እስከ 39 እንደዚህ ይላል። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉቱ አይደለንም ይላል። እግዚአብሔር የተመሰገነ ይሁን። የዕብራውያን መልእክት ምክሮቹም ማስጠንቀቂያዎቹም የሚያቀርባቸውም ነገሮች የአይሁድን ታሪክ የሚያስረዱ ናቸው። የተጻፈላቸውም ሰዎች ዕብራውያን ናቸው። እንዲሁም ደግሞ በኢየሱስ ክርስቶስ በማመን የተለወጡ አማኞች ቅዱሳን ናቸው። እነዚህ ቅዱሳን ወደ ክርስቶስ በመምጣታቸው ከአይሁድ ወገን መከራን የሚቀበሉ፣ ኢየሱስ ክርስቶስን በማመናቸው ትልቅ ዋጋ የሚከፍሉ፣ በተለይ ደግሞ ኢየሱስ ክርስቶስን ሲከተሉ የአይሁድን ሕግ ጨምረው እያደረጉ ኢየሱስ ብቻውን በቂ አይደለም፣ ልትፈጽሟቸው የሚገቡ አንዳንድ ተግባሮች አሉ እያሉ ያስጨንቋቸው የነበሩ፣ በከባድ ፈተና ውስጥ የሚያልፉ፣ በከባድ መከራ ውስጥ ስቃይ ውስጥ የሚያልፉ አማኞች ነበሩ። ከመካከላቸው አንዳንዶች በእምነታቸው የበሰሉ የጠነከሩ ነበሩ። በዚያው ልክ ደግሞ ያልበሰሉና በእምነታቸው የደከሙም ደግሞ ነበሩ። በተለይ ምዕራፍ 5 ከቁጥር 12 እስከ 14 ያለውን ስናይ ጠንከር ያለ መልእክት ሲያቀርብላቸው እናያለን። በተለይ ቁጥር 12 ላይ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ ገና ያስፈልጋችኋልና ብሎ ያሉበትን መንፈሳዊ ስታተስ ይነግራቸዋል። ገና ወተት የሚያስፈልጋችሁ ያልጠነከራችሁ ናችሁ የሚላቸው በመካከላቸው ነበሩ። አንዳንዶች ደግሞ ከደረሰባቸው መከራም ይሁን ከድካም መሰብሰብም እያቆሙ ስለነበረ እንዲሁም አንደኛው ምዕራፉ ላይ በመልእክቱ እንደዚህ ይላቸዋል። በአንዳንዶች ዘንድ እንደ ልማድ የተቆጠረውንም መሰባሰባችንን አንተው፣ እንሰብሰብ፣ እንመካከር፣ ለፍቅር እንትያይ ይላቸዋል። እዚህ ባነበብነው ምዕራፍ 10 ቁጥር 25 ላይ ለመሪዎቻቸው መታዘዝ ያለባቸው በመካከላቸው ስለነበሩ ይህንንም የሚያሳስባቸው በመካከላቸው ነበሩ። እንዲሁም በመካከላቸው እግዚአብሔርን ለመካድ እንኳን የተዘጋጁ በዚህ አይነት የልብ ይዘት ውስጥ የነበሩ ነበሩ። በተለይ ምዕራፍ 3 ቁጥር 12 ላይ በጣም ከባድ ማሳሰቢያ ያቀርብላቸዋል። ምናልባት ይላል፣ እንደው ይህች ቃል በጣም ትገርመኛለች። ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። እነዚህ እንግዲህ አማኞች ናቸው። በእግዚአብሔር ቤት እየኖሩ ያሉ ናቸው። ወደ ክርስቶስ
ወዳለው ህይወት የመጡ ናቸው። ግን በአዲሱ ህይወት ውስጥ ብትሆኑ እንደው ምናልባት እግዚአብሔርን ሊያስክዳችሁ የሚችል ክፉ የሆነ የማያምን ልብ ሊኖር ስለሚችል ተጠንቀቁ እያለ የሚያስጠነቅቃቸውም ነበሩ። 10:26 ላይ ይሄንን እናየዋለን። እንደው በጥቅሉ በሚደርስባቸው መከራ በሚያልፉበት ትልልቅ ተግዳሮት ምክንያት ከእምነታቸው ሊያፈገፍጉ ከጫፍ የደረሱ ሰዎች ነበሩ። የገቡበትን በክርስቶስ ያገኙትን አዲሱን ህይወት ለመተው ዳር ዳር እያሉ ከጫፍ እየደረሱ ያሉ በመካከላቸው ነበሩ። እጅግ በጣም የሚያስከፉ እጅግ በጣም ለህይወታቸው የሚያሰጉ ትልልቅ መከራዎችን ያልፉ ነበረ። ታዲያ ጸሐፊው እነዚህን ሰዎች በሚያልፉበት መከራ ውስጥ በሚከፍሉት ዋጋ ውስጥ የሚያሳስባቸውን የሚያጠነክራቸውን የሚያጸናቸውን የማጽናኛ መልእክቶችን ያቀርብላቸዋል። ጽኑ ይላቸዋል። እንዲሁም ደግሞ አንዳንድ ጊዜ ሲያስጠነቅቃቸውም ታያላችሁ። አንዳንድ የማስጠንቀቂያ መልእክቶችም ደግሞ ነበሯቸው። እንዲሁም ደግሞ ለአዳዲስ ሰዎች የሚሆን ገና ኢየሱስ ክርስቶስን ሊያዩ ለሚችሉ ለነሱም ደግሞ የሚሆን ኢየሱስን የሚገልጥ ደግሞ ልዩ መልእክት ያቀርብላቸዋል ይሄ ጸሐፊው ማለት ነው። መጽሐፉን እንዲሁ ጠቅለል ስናደርገው እንዲህ የሚል መልእክት አለው። ኢየሱስ ይበልጣል፣ ኢየሱስ ይልቃል፣ ኢየሱስ ይሻላል የሚል የኢየሱስ ክርስቶስን ልዕልና የሚያስተምር የሚያሳውቅ ትልቅ የኢየሱስ ክርስቶስ ሰባኪ የሆነ መጽሐፍ ነው። ኢየሱስን እያወዳደረ ከነቢያት ይበልጣል፣ ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከአሮን ይበልጣል፣ ከብሉይ ኪዳን መስዋዕቶች ይበልጣል፣ ከሰንበት ይበልጣል፣ ከብሉይ ኪዳን አገልግሎቶች ይበልጣል እያለ የተሻለ የበለጠ የላቀ ነው ኢየሱስ እያለ ለነዚህ ሰዎች ይነግራቸዋል። እንዲሁም ስለሚከፍሉበት ዋጋ ወደ ተቀላቀሉበት እምነት ኢየሱስን ብለው በገቡበት እምነት የሚከፍሉበትን ትልቁን ዋጋ ኮንሲደር እያደረገ እናንተ የገባችሁበት እምነት ይልቃል፣ በክርስቶስ ያገኛችሁት ህይወት እርሱ ይበልጣል እያለ የአዲሱንም ህይወት ያስተዋውቃቸዋል። ኢየሱስ ክርስቶስን በማስተዋወቅ ኢየሱስ ክርስቶስን በማላቅ በእነዚህ ሰዎች ውስጥ ከሚያልፉበት መከራ ከሚያልፉበት ተግዳሮት የበለጠ ነገር የበለጠ በኢየሱስ ክርስቶስ ያገኙት የላቀ ህይወት እንዳለ ያስረዳቸዋል። ወደ ምዕራፍ 10 እንምጣና እነዚህን ሰዎች የሚያሳስብበትን አንድ ብርቱ ማሳሰቢያ ቅድም ያነበብኩትን ክፍል እሱን እናያለን። እንግዲህ እንደ ትምህርት እንድንይዘው እንደ ርዕስም እንድትይዙት የፈለግኩት ድፍረታችሁን አትጣሉ የሚል ነው። ምዕራፍ 10 ቁጥር 32 እስከ ቁጥር 39 ያለውን ክፍል ነው እንድናተኩርበት የፈለኩት። ምን ይላቸዋል? የቀደመውን ዘመን አስቡ። ምን አይነት ዘመን ነበረ? የቀደመውን ዘመን አስቡ። አንድ ነገር ሊያስታውሳቸው ይፈልጋል። እናንተ የዕብራውያን ሰዎች አንድ ነገር ላሳስባችሁ ፈልጋለሁ። የቀደመውን ዘመን አስቡ፣ አስታውሱ። ከዚህ ቀድሞ የገጠማችሁን ነገር አስታውሱ ይላቸዋል። ያ የቀደመው ዘመን አንድ ቁጥር 32 ላይ ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተከፈላችሁ ብርሃን ከበራላችሁ በኋላ ምን ማለት ነው? ወደዚህ ወደ ክርስቶስ ህይወት የገባችሁ ሰሞን የነበራችሁን ህይወት አስታውሱ። ያኔ እንዴት ነበራችሁ? ኢየሱስ ክርስቶስን የተዋወቃችሁ ሰሞን ወደዚህ እምነታችሁን ወዳገኛችሁበት ወደዚህ ሲዝን ስትመጡ እንዴት ነበራችሁ? ብርሃን ከበራላችሁ በኋላ እንዴት ነበራችሁ? 3:14 ላይ ልውሰዳችሁ። እንደዚህ ያለውን ነገር እንዴት እንደነበሩም ያስረዳቸዋል። 3:14 ላይ የመጀመሪያ እምነታችንን ይላል። የመጀመሪያ እምነታችንን
መጀመሪያ ላይ የተቀበሉትን ጌታን ያገኙበትን ጊዜ እያስታወሰ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ይላቸው። የዕብራዊው ጸሐፊ ምን ይላል? የመጀመሪያውን ሰሞን አስታውሱ። አንድ መልካም ጥሩ የህይወት ጠረን የነበረበት ሲዝን ነበራችሁ፣ እሱን አስታውሱ ይላቸዋል። ለምንድን ነው ይህን የሚላቸው? በነዛ ሰሞኖች እነዚህ ሰዎች ያሳለፏቸው ትልልቅ ተጋድሎች ነበሩ። የትናንት ድሎቻቸውን በማሳሰብ ዛሬ ለሚያልፉበት ትልቅ መከራ አቅም እንዲሆናቸው፣ ብርታትን እንዲሰጣቸው። የትናንትና ድሎቻቸው ዛሬ ላይ የሚያልፉበትን መከራ እንዲያልፉ አቅም ሊሰጧቸው ስለሚችሉ የትናንትና ጥንካሬያቸውና ድሎቻቸውን ያስታውሳቸዋል። እንደዚህ ይላቸዋል፣ የትናንትናውን ዘመን አስቡ። በትናንትናው ዘመን ውስጥ ምን ነበረ? ቁጥር 32 ላይ መከራ ነበር። እንደውም መከራዎች ነው የሚለው፣ አንድ አይደለም ብዙ መከራዎች ገጥመዋችሁ ነበረ። በመከራ ውስጥ ነበራችሁ። መከራ በሆነበት ጊዜ ውስጥ ነበራችሁ፣ ገና ክርስቶስን በተቀበላችሁ ሰሞን። ይሄ ብቻ አይደለም። በቀደመው ዘመናችሁ ምን ነበር? ብርቱ ተጋድሎ ነበር። በትልቅ ተጋድሎ ታልፉ ነበረ። ብርቱ ተጋድሎ ገጥሟችሁ ነበረ። ቻሌንጅ ገጥሟችሁ ነበረ። ሌላስ? በዚህ ሁሉ ውስጥ በብዙ መከራዎች በብዙ ተጋድሎች ውስጥ ግን እናንተ ወደኋላ አላፈገፈጋችሁም ነበረ። ትናንትናን አስታውሱ። አላፈገፈጋችሁም። መታገልን ነበር የመረጣችሁት። መጋፈጥን ነበር። በዚህ እምነት ትኩስ ኃይል ብርቱ ትግል አድርጋችሁ ነበረ። በዚህ ውስጥ እግዚአብሔር ያደረገላችሁን ነገር አትርሱ፣ አስቡ ይላቸዋል። መከራው ምን ነበረ? መከራ ምንድን ነበር? የደረሰባቸውስ መከራ እሱንም ያሳስባቸዋል። ምን ይላል በአዲሱ መደበኛ ትርጉም? አንዳንድ ጊዜ ያኔ ማለት ነው። አንዳንድ ጊዜ በአደባባይ ሰው ሁሉ እያየ ለመጫወቻ፣ ለነቀፋ፣ ለስድብ፣ ለስደት፣ ለጭንቀት፣ ለጭንቅ ተጋልጣችሁ ነበር ይላቸው። እነዚህን አማኞች ሕዝብ በተሰበሰበበት አደባባይ ያወጡና ያሰቃዩቸው ነበር። ይስቁባቸው፣ ይሳለቁባቸው ነበር። እንደ ቲያትር ባለ ለሰው ሁሉ ግልጥ በሆነ ቦታ ላይ እነዚህን አዳዲስ ክርስቲያኖች እያወጡ ያሰቃዩቸው፣ ይበድሏቸው፣ ይመቷቸው፣ ያሰቃዩቸው፣ ያንገላቷቸው ነበር። አንዳንድ ጊዜ እንደዚህ ያለ ፈተና ገጥሟችሁ ነበር ላስታውሳችሁ ይላቸዋል። ሌላ ጊዜ ደግሞ ይላል እንዲህ ያለ መከራ ከደረሰባቸው ሰዎች ጋር መከራን ተቀብላችኋል። መከራው ቀጥታ እናንተ ላይ ባልደረሰበትም ጊዜ ይሄ አይነቱ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተካፍላችሁ ነበረ ያኔ። ይሄ ብቻ አይደለም፣ ንብረታችሁም ተወስዶባችሁ ነበር። እነዚህ አማኞች ንብረት የነበራቸው ነበሩ ማለት ነው። ቤት የነበራቸው፣ ምናልባት እርሻ የነበራቸው፣ እንስሶች የነበሯቸው፣ ቁሳቁስ የነበራቸው ነበሩ ማለት ነው። ንብረት ሁሉ ነበራችሁ፣ ግን ንብረቶቻችሁ ሁሉ ተወስደውባችሁ ነበረ። ያላያችሁት መከራ፣ ያላያችሁት ስቃይ አልነበረም። አንዴ በራሳችሁ፣ አንዴ በአደባባይ፣ አንዴ ከወገኖች ጋር ዋጋ በመክፈል፣ አንዴ ንብረታችሁ ሲወሰድ፣ ይህን ሁሉ አሳልፋችሁ ነበር ይላል። ስለዚህ አስታውሱ። ይህንን በማስታወስ ይህንን በማሳሰብ ትናንትና እግዚአብሔር ያንን ካሳለፋችሁ፣ በዛ አቅም ከተሻገራችሁ፣ በዛ እምነት፣ በዛ ድፍረት ለዛሬ ከደረሳችሁ፣ ትናንትና ባለፋችሁበት እምነት፣ ትናንት ባለፋችሁበት ድፍረት፣ በዛ መታመን ልክ ዛሬ ከቀጠላችሁ እናንተ ወገኖች የዛሬውንም ድል ታደርጉታላችሁ። ሃሌሉያ! ኢየሱስ ጌታ። ዳዊት አንድ ጊዜ መዝሙር 103 ላይ ነፍሱን ያስታውሳታል። ነፍሴ ሆይ እግዚአብሔርን ባርኪ። ለምን? ምስጋናውን አትርሺ። ውለታ ውሎልሽ ነበር። እግዚአብሔር ኃጢአትሽን ይቅር ብሏል። ደዌሽን ፈውሷል። በምህረቱ በቸርነቱ ከልሎሽ ነበረ። ምኞትሽን ከበረከቱ ያጠገባት አምላክሽ ልትባርኪው ይገባል፣ ባለውለታሽ ነው እያለ ነፍሱን ያስታውሳታል።
በሌላ ስፍራ ዘዳግም 8 ላይ እግዚአብሔር ለእስራኤል አንድ ሕግ ይሰጣቸዋል። እግዚአብሔርን አትርሳ፣ ትናንትናን አትርሳ፣ በምድረ በዳ 40 ዓመት የመራህን አትርሳ። ያኔ እኮ እግርህ አላበጠም ነበረ። ያኔ እኮ መና አብልቶህ ነበረ። በሚያስፈልግህ ከጠላቶች ጋር ስትዋጋ አብሮ ይዋጋል ነበረ። በምድረ በዳ አብሮ ነበረ። እግዚአብሔርን አትርሳ ይላቸው ነበር። ትናንትን በማስታወስ ለዛሬ አቅም ማግኘት ይቻላል። ብዙዎቻችን ትናንቶቻችን ውስጥ በጣም ትልልቅ ተግዳሮቶችን አልፈናል። ያለፍናቸው እነዛ ተግዳሮቶች፣ ድል ያደረግናቸው እነዛ ውጊያዎች ለዛሬ አቅም ይሆኑናል። እግዚአብሔር ብዙ ያደረገልን ሰዎች ነን። ስለዚህ አስቡ ይላቸዋል። ምን አይነት መከራ ገጥሟችሁ ነበር? እንደው ሌላኛው ምዕራፍ ላይ ልውሰዳችሁና ምዕራፍ 13 ቁጥር 7 ላይ ትናንትናን ብቻ ሳይሆን ደግሞ ቀድሞ የነበሯቸውን መሪዎቻቸውን ደግሞ እንዲያስቡ ይነግራቸዋል። ምዕራፍ 13 ቁጥር 7 እንደዚህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። በጣም ጀግና መሪዎች ነበሯችሁ እናንተ የዕብራውያን አማኞች። በእምነታቸው ልትከተሏቸው የሚገባ ዋኖች ነበሯችሁ። ስለዚህ ትናንትናን ብቻ ሳይሆን የቀደሙ መሪዎቻችሁን፣ ጀግኖች መሪዎቻችሁን ለምን ምን ይላል? የኑሯቸውን ፍሬ እየተመለከታችሁ። ፍሬ ያለው ኑሮ የነበራቸው መሪዎች ነበሯችሁ። እነሱን ምሰሏቸው፣ እነሱን አስቡ። እንደዚህ ያሉ እኮ መሪዎች ነበሯቸው። እግዚአብሔር ይመስገን። ያስታውሳቸዋል። ለመጽናት አቅም የሚሆኑ መሪዎች ነበሯችሁ። ሞዴል የምታደርጓቸው መሪዎች ነበሯችሁ። ሌላ ደግሞ ይህን አስቡ የሚላቸው እንዲበረቱ የሚያሳስባቸው ምዕራፍ 12 ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። ስለ ኢየሱስ ያወራ። የእምነታችንን ጀማሪና ፈጻሚ ኢየሱስ ክርስቶስን ያነሳና ምን ይላል? በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ሌላ ምሳሌ ልንገራችሁ ይላቸዋል። ኢየሱስን አስቡ። እርሱ በመስቀል የመስቀልን ሞት የመስቀልን ዋጋ ታግሶ መጨረሱን አስቡ። ላሳስባችሁ። ሃሌሉያ። ኢየሱስን አስቡ። ለጥንካሬ ይሆናቸዋል፣ ለአቅም ይሆናቸዋል። ዛሬ እናንተ ከምታልፉበት የበለጠውን ያለፈው የእምነታችሁን ጀማሪና ፈጻሚ ኢየሱስን አስቡ ይላቸዋል። ጌታ ይባረክ። ዛሬም እኔ ያሳስባችኋለሁ፣ ኢየሱስን አስቡ። ጌታ በመስቀል ላይ ያን ሁሉ መከራ ያለፈው ለእኛ ምሳሌ ሊሆነን፣ እሱ የእኛን መከራ በመስቀል ታግሶ አሸንፏል። እሱ ምሳሌያችን ነው። እሱ ጥንካሬያችን ነው። እሱ ብርታታችን ነው። እሱ አቅማችን ነው። ምዕራፍ 12 ቁጥር 5 እና 6 ላይ ደግሞ ያሳስባቸዋል። እንደዚህ ይላል፣ እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ይገርፈዋልና ብሎ የሚነጋገረውን ምክር ረስታቸዋል። ምክር ላስታውሳችሁ፣ የምክርን ቃል አስታውሱ። ጌታ እኮ የሚወደውን ይቀጣዋል፣ ለራሱ ጥቅም ሊሰራው ያስተካክለዋል። ጌታ የሚወደውን ይቀጣዋል። አንዳንዱ እንደዚህ ባለም ሁኔታ ውስጥ ካለ የጌታን ፍቅር በቅጣት ውስጥ በመከራ ውስጥ ይወቀው። አባቱ የሚወደውን ልጅ እንደዚህ ስለሚያደርግ ይህንን የምክር ቃል ነግረናችሁ ነበር፣ ተነግሯችሁ ነበረ። ይህንን የምክር ቃል አትርሱ። እናንተ የዕብራውያን ሰዎች 4 ነገር ያሳስባቸዋል። አንደኛ፣ የቀደመውን ዘመን አስቡ። የመጀመሪያውን ሲዝን አስቡ። ክርስቶስን ያወቃችሁበትን ሰሞን አስቡ። በዛ ሰሞን በዛ ግለት በጣም ብዙ ትልልቅ ፈተና በደረሰባችሁ ጊዜ
በአደባባይ ስትመቱ፣ በአደባባይ ዋጋ ስትከፍሉ፣ ስቃያችሁን ሲያበዙት፣ ሌላ ጊዜ ከወገኖች ጋር ደግሞ የወገኖችን መከራ ስትካፈሉ፣ እንዲሁም ደግሞ በሌላ ጊዜ ንብረታችሁ ሲወሰድ የመለሳችሁት የተጋደላችሁበትን ተጋድሎ አስቡ። ያኔ የረዳችሁን ጸጋ አትርሱ፣ አስታውሱ። እግዚአብሔር ከእናንተ ጋር ሆኖ ድል አድርጋችሁ ነበር። ሁለተኛ፣ በእምነት ቀድሟችሁ የነበሩትን ዋኖቻችሁን አስቡ። እነሱ ትልልቅ ምሳሌዎቻችሁ ነበሩ። ሶስተኛ፣ ጌታ ኢየሱስን አስቡ። እሱ በመስቀል ያደረገውን ያኔ በነፍሳችሁ ዝላችሁ አትደክሙም። ጌታን ካሰበ ሰው ይጸናል፣ ይበረታል። ደግሞም የምክርን ቃል አስቡ ይላቸዋል። በእምነት ውስጥ ባለ ትልልቅ ተጋድሎ ውስጥ ሰው ፈተና ሲገጥመው እንዲያስብ የሚያስፈልገውን ነገር ይሄ የዕብራዊው ጸሐፊ ያስታውሰናል። አንድ መዝሙር ትዝ ይለኛል። በውሃ ውስጥ ሄደናል አላሰጠመንም፣ ኦ ይገርማል፣ ኦ ይደንቃል። በእሳት ውስጥ ሄደናል አላቃጠለንም፣ ኦ ይገርማል፣ ኦ ይደንቃል። እግዚአብሔር ይባረክ። በውሃ ውስጥ ስናልፍ እንዳያሰጥመን ያደረገ አብሮን የነበረ፣ በእሳት ውስጥ ስናልፍ እንዳያቃጥለን ያደረገ አብሮን የነበረ ትናንት የረዳን ጌታ ለዛሬም ታማኝ ነው። ትናንትን አስቡ። እግዚአብሔር ቀድመውን እንዲያልፉ የሰጠንን መሪዎች ዋኖቻችንን፣ በዚህም ዘመን ያሉ ቀዳሚዎቻችንን አስቡ። ደግሞ እግዚአብሔር ነገሮችን ሁሉ ጠቅልሎ ምሳሌ ያደረገውን ኢየሱስ ክርስቶስን አስቡ። እሱ ምሳሌያችን ነው። ደግሞ የምክርንም ቃል አስቡ። ስለዚህ በርቱ። ትናንት እንዲህ ነበረ። ይሄ ሁሉ ሆኖ ምን አደረጋችሁ የሚለውን እኔ ምዕራፍ 10 ቁጥር 32 እና ቁጥር 33 ላይ ትናንት በዚያ ሁሉ ፈተና ውስጥ ምንድን ነበር ያደረጋችሁት? የመጀመሪያው ጸንታችሁ ነበር ያሳለፋችሁት። ቁጥር 33 እንደዚህ ነው የሚለው፣ ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን ምን አደረጋችሁ? ጸናችሁ። እጅ አልሰጣችሁም፣ አላፈገፈጋችሁም። ከእርሱ ጋር እንቀጥላለን አላችሁ። እንደው በትኩሱ በዛው በነበረው ግለት ትጸልዩ ነበር፣ ትበረቱ ነበር፣ ህብረት ታደርጉ ነበር፣ በእግዚአብሔር ፊት ትሆኑ ነበር፣ ጸንታችሁ ነበር። እጅ አልሰጣችሁም ነበር፣ ለመከራ እጅ አልሰጣችሁም ነበር። ምንም ሳይኖራችሁ ሁሉ ተወስዶባችሁ ብርቱ ነበራችሁ ይላቸዋል። አላፈገፈጋችሁ። ሁለተኛ ጸናችሁ ብቻ አይደለም፣ ምን አደረጋችሁ? ለታሰሩት ራራችሁ። ከመካከላችሁ ሰዎች ይወሰዱ ነበር፣ አንዳንዶችን ይነጥቋችሁ ነበረ። እነሱን ሲነጥቋችሁ ራሳችሁ ከነሱ ጋር እንድትቆጠሩ ራሳችሁን አጋልጣችሁ አሳልፋችሁ ሰጣችሁ ነበር። እስር ቤት ሄዳችሁ ጠይቃችሁ ነበር። ሄዳችሁ ስትጠይቋቸው እኛም ከነሱ ወገን ነን ማለታችሁ ነበር። አብራችሁ የወገኖችን መከራ ተካፍላችሁ ነበር። ይሄ የሚያመጣባችሁን መከራ ለመቀበል ሬዲ ነበራችሁ። አድርጋችሁታል፣ ኖራችሁታል። እስረኞችን ጠይቃችኋል፣ ራርታችኋል። ይሄ መራራት የሚለውን ቃል በተመሳሳይ ቃል ምዕራፍ 4 ቁጥር 15 ላይ ለኢየሱስ ክርስቶስ የተጠቀመውን ቃል በድካማችን ሊራራልን የሚችል ሊቀ ካህን፣ ሊራራልን የማይችል ሊቀ ካህን የለንም እንደሚል፣ ግን ሊራራልን የሚችል ሊቀ ካህን አለን። ልክ እንደዚህ ባለው መራራት ለእስረኞች ራርታችሁ ነበር። እንዲህ ነበር ያሳለፋችሁት። ሶስተኛ ንብረታችሁ ሲዘረፍ በደስታ ተቀበላችሁ ይላቸዋል። እንዴት ነበር ያሳለፋችሁት? አዎ ንብረታችሁ ተወስዷል። ቤታችሁ፣ መሬታችሁ፣ ሁሉ ነገራችሁ ተወስዷል። ግን እንዴት አሳለፋችሁ? በደስታ። የገንዘባችሁን ንጥቂያ በደስታ ተቀበላችሁ። እንደዚህ ይላል፣ የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይላል። ንብረታችሁ ሲዘረፍ ደስ ይላችሁ ነበር። በጣም ነበር ደስ የሚላችሁ ንብረታችሁን ሲወስዱ።
አንቱ አትሉም ነበር። የኔ ነው በቃ ዘራፍ አትሉም ነበረ። ውሰዱት፣ ስለ ኢየሱስ ከሆነ ስለ ክርስቶስ ከሆነ በዚህ ዋጋ የምንከፍል ከሆነ ደስ ብሎን እንሰጣቸዋለን ትሉ ነበረ። ግን ይህን ለምንድን ነበር ያደረጋችሁት? በጣም ደስ የሚል ነገር ይነግራቸዋል። ሌላ ሀብት ስላላችሁ ነበር የምታደርጉ። በደስታ ያደረጋችሁ ለምንድን ነው? ሌላ ሀብት ስላላችሁ፣ ሀብት ያላችሁ መሆናችሁን ስለምታውቁ። ሀብት የሚለውን ገንዘብ ከሚለው ጋር ሁለቱ ትርጉሞች እያቀያየሩ ይጠቀማሉ። ሌላ ገንዘብ ስለነበራችሁ፣ ሌላ ሀብት ስለነበራችሁ፣ ባመናችሁበት ነገር በእምነታችሁ እርግጠኞች ነበራችሁ። ከሚታየው የምድር ሀብት በላይ ያላያችሁትን ያልጨበጣችሁትን አምናችሁ የገባችሁበትን ነገር እርግጠኛ ሆናችሁ ሌላ ሀብት አለኝ ትሉ ነበረ። ምን አይነት ሀብት ነው ይላል? ሁለት ነገር ያስቀምጣል ስለዚህ ሀብት። የተሻለ የሚበልጥ፣ ደግሞ ሁለተኛ ለዘወትር የሚኖር። ያኛው ትርጉም ለዘወትር የሚኖር ይላል። ለዘወትር የሚኖር የተሻለ ሀብት፣ የሚበልጥ ሀብት። እነዚህ የሚያሳድዷችሁ አምጡ ብለው ሊነጥቋችሁ ወደ እናንተ የሚመጡት እነሱ ካላቸው በላይ ከሚወሰድባችሁ ነገር የበለጠ ኦልሬዲ ወደፊት ስለሚጠብቃችሁ የተሻለ ሀብት ስላላችሁ ደስ ብሏችሁ ነበር የምታደርጉት። ይሄኛው የተሻለ የሚበልጥ ብቻ ሳይሆን ደግሞ ለዘላለም የሚኖር ኢንዱሪንግ የሚጸና ሀብት፣ አላፊ ጠፊ ያልሆነ፣ ብልና ዝገት የማይበላው፣ የምድር መስፈርት የሌለው፣ በወርቅና በብር ብቻ የሚተመን ያልሆነ። ኢየሱስ የወርቁም የብሩም ጌታ ነው፣ ግን ደግሞ ኢየሱስ ከወርቁም ከብሩም በላይ ነው። ይሄን አይነት ሀብት ስላላችሁ ደስ ይላችሁ ነበረ። የሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ እንደዚህ የሚል ቃል ተመሳሳይ ሐዋርያቱ ሲናገሩ ታያላችሁ። እነርሱም ይላል ስለ ስሙ ይናቁ ዘንድ የተገባቸው ሆኖ ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ከሸንጎ ፊት ደስ እያላቸው ወጡ። እንዴት ለዚህ ክብር በቃን? እንዴት ለክርስቶስ ተብሎ ተናቅን? እንዴት ለዚህ ክብር ተገባን? ደስ እያላቸው ወጡ ይላል። እዚሁ ደግሞ ዕብራውያን ምዕራፍ 11 ከቁጥር 15 እስከ 16 ላይ ይህንን የሚበልጠውን ሀብት እንደዚህ ይላል። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ ዕድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። የሚበልጥ ተስፋ የሚያደርጉት ሌላ ሀብት ስለነበራቸው ንብረታቸውን ሲዘረፉ፣ ንብረታቸው ሲወሰድ ደስተኞች ነበሩ። ጴጥሮስም በመልእክቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል፣ እንዲሁ ይላል በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደ። ሃሌሉያ። ከዚህኛው የሚበልጠውን፣ ከዚህኛው የላቀውን፣ የማይጠፋውን፣ የማይበላሸውን፣ የማይለወጠውን ርስት ያሳስበናል። ለዚህ ርስት ወለደን ይላል። በዕብራውያን መጽሐፍ ምዕራፍ 11 ቁጥር 35 ላይ እዚሁ መጽሐፍ ላይ ደግሞ ምዕራፍ 11 ቁጥር 35 ላይ እንደዚህ የሚል ቃል አለ። ሴቶች ሙታናቸው ተነሱላቸው፣ ሌሎቹ ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ይላል። መትረፍን ንቀው ለሞት ለሚዳርግ ስቃይ ራሳቸውን ሰጡ፣ ከዚያም ነፃ መውጣት አልፈለጉም ይላል። እንዴት ነበራችሁ? ንብረት ሲወሰድባችሁ፣ ንብረት ሲዘረፍባችሁ ላስታውሳችሁ፣ ደስተኞች ነበራችሁ። እንደ ድል ትቆጥሩት ነበረ። ያንንም ሲወስዱት፣ ይሄኛውንም ሲወስዱት፣ ስለ ክርስቶስ ነገሮቻችን ሁሉ ጠቅልለው ሲወስዱ ደስተኞች ነበራችሁ። እንደዚህ ነበር ያሳለፋችሁት። ያዕቆብም ምዕራፍ 1 ቁጥር 2 እስከ 3 ላይ እንደዚህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይለናል። ጌታ ይባረክ። ኢየሱስ ጌታ ነው። ስለዚህ ያሳለፋችሁት እንደዚህ ነበረ። አያችሁ፣ ምድራዊውንና ሰማያዊውን ነገር አሁን በክርስቶስ ያገኛችሁትና ትናንትና የነበራችሁን ነገር ስታወዳድሩት ይህ የክርስቶስ ይበልጥባችሁና ውሰዱት ትሉ ነበረ። እንደ ዕድል እንደ ደስታ ትቆጥሩት ነበረ።
ይላቸዋል። እንደምድመው ወደ መደምደሚያው ስንመጣ እነዚህ የዕብራውያን ሰዎች አንድ ነገር እንዲያስታውሱ አስቡ። ቁጥር 32 እና ቁጥር 33 ላይ አስቡ እያለ የሚያስታውሳቸው ነገር ነበረ። የመጀመሪያው የቀደመውን ዘመን አስቡ፣ እንድትጠነክሩ፣ እንድትበረቱ፣ አሁን ባላችሁበት ህይወት ውስጥ አቅም እንዲሆናችሁ ትናንትናችሁን አስቡ። እናንተ እኮ ጀግኖች ናችሁ። እናንተ እኮ ድል ያደረጋችሁ ነበራችሁ። ይህንን አስቡ። ይህ ብቻ አይደለም፣ ዋኖቻችሁን አስቡ። ቀድመዋችሁ ወንጌል የነገሯችሁን የኑሯቸው ፍሬ ልትመስሉት የሚገባ የነበረው እነዛ ዋኖቻችሁን፣ ብዙ ፈተና ብዙ መከራ ያለፉ ጠንካራ የነበሩ መሪዎቻችሁን፣ ዋኖቻችሁን አስቡ። እነሱን ስታስቡ ትበረታላችሁ። ምሰሏቸው፣ እንደነሱ ጠንካሮች ሁኑ ይላቸዋል። ሶስተኛ፣ ይህም ብቻ አይደለም፣ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን ኢየሱስን አስቡ። ጌታን አስቡ፣ ትበረታላችሁ። ይህ ብቻ አይደለም፣ የምክርን ቃል አስቡ። ጌታ የሚወደውን ይገስጸዋል፣ ይቀጠዋል። በዚህ ተጽናኑ፣ በርቱ። ኢየሱስ ጌታ ነው። በዚህ ሁሉ ውስጥ ያጸናችሁ እንዴት ነበር ያለፋችሁ? ጸንታችሁ ነበር፣ አላፈገፈጋችሁም ነበር። ለታሰሩት ለሌሎች ትራሩ ነበረ። ንብረታችሁ ሲወሰድ በደስታ እንካችሁ ትሉ ነበረ። ደስተኞች ነበራችሁ። ስለዚህ የዕብራውያን ወገኖቼ ቅዱሳን ይላቸዋል፣ እናንተ ወንድሞች ጠንካሮች ነበራችሁ። ታሪካችሁ እንደዛ ነው የሚያሳየው። በርቱ ይላቸዋል። እኔም ዛሬ እንደዚህ ይላቸዋለሁ፣ እናንተ ቅዱሳን፣ እናንተ የእግዚአብሔር ባሪያዎች፣ እናንተ የእግዚአብሔር ልጆች ትናንትናን አስቡ። እግዚአብሔር ምን አደረገላችሁ? እንደ ዳዊት ምን የምታስታውሱት ነገር ነበረ? ስንት ወጥመድ ሰበረልን፣ ስንት ችግር አሳለፈን፣ ስንት መከራ አሳለፈን። ይሄ ያልፋል ብለን ያልገመት ነው ብለን የዘመር ነው። ስንት ነገር እግዚአብሔር አሳለፈን። እግዚአብሔር ትናንት ካሳለፈን ለነገም ታማኝ ነው። ደግሞም ከፊታችን ቀድመው የነበሩ የእምነት አርበኞች ዋኖቻችንም ጀግኖች ነበሩ። እነሱን ምሰሉ። ደግሞም ከሁሉ በላይ የሆነው የእምነታችንን ጀማሪና ፈጻሚ ኢየሱስ ክርስቶስን አስቡ። እሱ መስቀልን ከታገሰ ያላችሁበትን ነገር ታገሱ፣ አስቡ። እምነታችሁን አትጣሉ፣ ድፍረታችሁን አትጣሉ፣ መታመናችሁን አትጣሉ። ትናንትናን እያሰባችሁ ደግሞም የምክርን ቃል አስቡ። የሚወደው አባት የሚወደውን እንደሚቀጣ አብሮት እንደሚሆን እንደሚመክረው እንደዛ ባለ ሁኔታ ውስጥም ከሆናችሁ የምክር ጊዜ ነው። በርቱ። አባት ከልጁ ጋር ህብረት እያደረገ ነው። ጽኑ። ይሄ ብቻ አይደለም፣ መጽናትን ቀጥሉ፣ እጅ አትስጡ። ከሌሎች ጋር ህብረት እያደረጋችሁ፣ ከቅዱሳን ጋር ህብረት እያደረጋችሁ ቀጥሉ። በምድር ባለ በየትኛውም ነገር ልባችሁ አይሸነፍ። ኢየሱስ ሁሉንም ይሰጠናል። ምድራዊውንም ይሰጠናል፣ ሰማያዊውንም ሰጥቶናል። እሱ በረከታችን ነው። ትልቁ በረከታችን እርሱ ነው። ሁሉን ለሱ ትተን፣ ሁሉን ለሱ አሳልፈን ትተን ሰጥተን ኢየሱስ እንከተላለን። በርቱ፣ ጽኑ። ድፍረታችሁን አትጣሉ፣ መታመናችሁን አትጣሉ። እግዚአብሔር ይባርካችሁ።